ምክንያቱም አስቢ አንቺ አላማ ለልጆቼ ብለሽ ያሰብሽው ነገር ሁሉ ኦቨርናይት የለም። አንዳንድ ጊዜ ህይወታችን ሳናስበው ይቀየራል። እግዚአብሔር ሲያዘጋጀኝ ነበር። አንዳንድ ጊዜ ለምን እንደሚያዘጋጀን አናውቅም እንጂ አንዳንድ ጊዜ በሸለቆ እናልፋለን፣ አንዳንዴ በተራራ ይሆናል። በጣም ደግሞ ኢምፖርታንቱን ነው የተናገርሽው። ምንድነው? ኖሌጅ እዚህ ጋር አለ፣ ግን ኢሞሽናል የሆነ ነገር እዚህ ጋር አለ። ያ ኢሞሽን ሲመታ ትንሽ ከባድ ነው። ኖሌጅ ማውራቱ፣ አድቮኬሲው፣ አዌርነሱ የሚጠቅመው ለዚህ ነው። ፕሊስ እዚህ ውስጥ የምትሰሙኝ ካላችሁ ኦቲስቲክ ልጅ ያላችሁ ወላጆች ይህን ነገር በጣም የምታፋፍሙት እናንተ ናችሁ። ግን ሲመክሩ ምክር ሲሰጡ ሰላም ጤና ይስጥልኝ ውድ የእናት ለእናት ቤተሰቦቼ፣ ወደዚህ ስለመጣችሁ በጣም ደስ ብሎኛል። ዛሬ እንደተለመደው ሁሌ እኔንም ያስተማሩኝን እናንተንም ያስተምራሉ የምላቸውን እንግዶች አቀርብላችኋለሁ። ዛሬም እንደተለመደው ስለ እናትነት እናወራለን። ራስን አግዞ ደግሞ ሌሎችን ስለመርዳት፣ ለሌሎች አድቮኬት መሆን፣ እኔን የመታ እንቅፋት ደግሞ አይምታችሁ ብሎ መንገድ የሚያሳይ ስለሱ እናወራለን። ስለ ኦቲዝም እናወራለን፣ ስላለው ኮንሲኩዌንስ በዛ ያለፈች እናት ነው ይዤላችሁ የመጣው። እሷ የምታልፍበት እንደገና ደግሞ ለሌሎችም ብርታት የሆነች ያው መጀመሪያው እናትነቷ ስለሆነ ነው እናት የምለው። ከዛ በላይ ደግሞ ኮሚኒቲ ውስጥ በሊደርሺፕ አርጋ የምትሰራ ናት። እሷን ይዤላችሁ መጥቻለሁ። ብዙ ነገሮች እንነጋገራለን። በጣም አመሰግናለሁ አዜብዬ ስለመጣሽ፣ እንግዳ የሆነች ስለመጣሽ ከተጣበበ ጊዜሽ። እኔም ስለጋበዛችሁኝ እናት ስለ እናት በጣም እጅግ አድርጌ አመሰግናለሁ። ሳራ በቅርብ አቅሻለሁ፣ ግን ይህንን ደግሞ ፕላትፎርም ስላዘጋጀሽ እና ስለጋበዝሽኝ እጅግ አድርጌ አመሰግናለሁ። አዜብ ማናት? አዜብን እንተዋወቃት። ማናት? የት ነው የተወለደችው? አዜብ ማናት? አዜብ ከ6 እህትማማቾች መካከል የመጀመሪያዋ ልጅ አቶ አታራ አዳሪ እና ወይዘሮ ወይንሸት አደራ ጅማ በሚሰሩበት ጊዜ በጅማ ክፍለ ሀገር ነው የተወለድኩት። ግን ከጅማ 4 ዓመቴ ሲሆነኝ ነው የወጣሁት። ስለዚህ ብዙ አላውቅም፣ ግን አንዳንድ የጅማ ትዝታዎች አሉኝ ትንሽ ልጅ ሆኜ ማለት ነው። ከዛ ያደግኩት እንግዲህ አዲስ አበባ ነው። አብዛኛው የህይወት ዘመኔ አዲስ አበባ ነው። ትምህርት ቤት የሄድኩት ተፈሪ መኮንን ትምህርት ቤት ነው። እናቴ ልብስ መስፋት ትችል ነበር እና እናቴ ልብስ መስፋት አስተምራኝ። በጣም ጎበዝ ልብስ ሰፊ ነበርኩኝ በዛኛው ላይፌ ማለት ነው። ከዛ ወደ አሜሪካን ሀገር መጣሁ፣ ትምህርት ቤት ገባሁ፣ ተማርኩ። ትምህርቴ ኤጁኬሽን ነው። ዩኒቨርሲቲ ኦፍ ሜሪላንድ ኮሌጅ ፓርክ ነው ተምሬ የጨረስኩት። ከዛ ደግሞ ስጨርስ እግዚአብሔር ደግሞ ልጆችና ባልን ሰጠኝ። ያ ጀርኒ ደግሞ እዚህ ጋር ደርሶኛል። አዜብ እናቷ ልብስ ሰፉ ነበር እና በዛውም ተምረሻል፣ በሱም ከእናትሽ ወስደሽ ማለት ነው። እና አይ ቲንክ አንድ እህትሽ እሱን ወስዳለች ይመስለኛል አይደለ? ሁላችንም ከእናታችን እናታችን አስተምራናለች። ከዛም ተጨማሪም ትምህርት ቤት ገብተን ልብስ ተምረናል። በተለይ ሁለታችን አንደኛዋ በጣም ስፌት ቤት ሁሉ ነበራት። ኤንድዳፕ እሷን ቢካሚንግ ኤሌክትሪካል ኢንጂነር ሆና ጨረሰችው እንጂ ሁላችንም ልብስ መስፋት እንችላለን። የቤቴን መጋረጃ ራሴ ነኝ የሰፋሁት። ዋው በጣም ደስ ይላል። በጣም ጥሩ ሙያ ነው። በጣም ጥሩ ሙያ ነው። እኔም እናቴ እንደዛ ዲዛይን ምናምን ከዛ ወስጃለሁ። እውነትሽን ነው። ትወድ ነበር እና ግን እንዳንቺ ብዙ አልያዝኩትም እና ይቆጨኛል። እና ትልቅ ነገር እንደዚህ መማር ከእናቶቻችን ትልቅ ነገር ነው። በጣም በጣም በዛ ዲዛይን ውስጥ ማለፌ ሌላኛው አንድ ላይፌ ላይ አት ዋን ፖይንት ኢቨንት ፕላነር ነበርኩኝ። ኢቨንት ሰርግ ይሁን የኮርፖሬት ኢቨንት ይሁን ማዘጋጀት እዛ ውስጥ ኢንቮልቭ ነበርኩኝ። ዴኮሬት ማድረግ በጣም ወዳለው ዴኮሬሽን ውስጥ ነበርኩኝ። ዴኮሬሽን ግን በቢዝነስ መልክ ሳይሆን ጀስት በራሴ እና በቃ ብዙ አይነት ሀት ነው አዜብ ያላት። እሱም ይመስለኛል ብዙ ሀት የምትቀያየር የምትችይ ስለሆነ ነው ይሄ ሁሉ አሁን ይዘሽ የምትሰሪ ያለሽው የረዳሽ ብዬ አስባለሁኝ። አዜብዬን የለወጣት አንድ ክስተት ልበል፣ የተፈጠረ ነገር አለ ህይወትሽ ላይ። ሶች እንደ ብለሲንግም ነው እንደ ሰው የመጣ አለና እሱ ህይወትሽን ለውጦታል። እንግዲህ ባላሰብሽው መንገድ አንዳንድ ጊዜ ህይወታችን ሳናስበው ይቀየራል። ይሄ ነው ብለን ፕላን አድርገን በብዙዎቻችን በተለያየ መንገድ ይለወጣል። እቺ ደግሞ በትልቁ ተቀይሯል እና ያ ሲፈጠር እንዴት ተቀበልሽው? እና ያ ምለው አንቺ እንድትገልጪው ብዬ ነው። እግዚአብሔር ሲያዘጋጀኝ ነበር። አንዳንድ ጊዜ ለምን እንደሚያዘጋጀን አናውቅም እንጂ አንዳንድ ጊዜ በሸለቆ እናልፋለን፣ አንዳንዴ በተራራ ይሆናል። ግን ዝግጅት ነው ለሚመጣው ህይወት ዝግጅት እና
ትምህርት ቤት ገብቼ እኔ ኤጁኬሽን ስመርጥ ምንም ፐርፐዝ የለኝ። እንግዲህ አስቢው እኔ ከዲዛይን ዓለም የመጣው ቢሆንም ኢንቴሪየር ዲዛይነር ምናምን ኢቨንት ፕላነር ውስጥ ነው እንጂ መግባት የነበረብኝ not this direction at all። ግን እንግዲህ እግዚአብሔር ምክንያት ስላለው እና ትምህርት ቤት ውስጥ ሆኜ ነው ስለ ዲሰቢሊቲ በአጠቃላይ የተማርኩት not knowing እኔ ልጄ ኦቲስቲክ እንደሚሆን ሳላውቅ ማለት ነው። እና ያ ነገር ከሌላው ወላጅ ትንሽ ቅድሚያ ምንድን ነው አድቫንስ የሆነ እንትን አለኝ። ኦልሬዲ ስለ ዲሰቢሊቲ አውቆ ዲሰብል የሆነ ልጅ መኖር እና ሳያውቁ መኖር ትንሽ ይለያያል። ግን ምንም አይነት እውቀት አይመጥነውም ልጅሽ ያ ሲሆን። ምክንያቱም አስቢ አንቺ አላማ ለልጆቼ ብለሽ ያሰብሽው ነገር ሁሉ ኦቨርናይት የለም፣ ሌላ ነው መንገዱ። አንቺ ልጄ ዶክተር ሆኖ ኢንጂነር ሆኖ አግብቶ ወልዶ እንዲህ አድርጌው ልጄን ያልሽው ነገር በሙሉ እግዚአብሔር እኔ ባልኩት ነው የምትሄጂው ሲልሽ ማለት ያንን እሺ አሜን አንተ ካልክ ይሁን ለማለት ትንሽ ስትራግል ቀላል አይደለም። ለኔ በጣም ህይወቴን ማጥፋት ነው የፈለኩት ቱ ቢ ኦነስት። የተነገረኝ ባልኖር ከዚህ በኋላ የመኖር ትርጉሙ ምንድነው ነው ያሰኘኝ። ግን ዋናው እንግዲህ ተፈጥሮም ሊሆን ይችላል። አይ ባውንስ ባክ ኩዊክ። በቃ ወድቄ አልቀር አንድ ነገር ገጭ ሲያደርገኝ መታነገድ ገድገድ ብዬ ቶሎ ወደ መስመር እና እሱ ትንሽ ጠቅሞኛል። ያ ክስተት ኦቲዝም ነው ለኔ ቀላል ክስተት አልነበረም። ምንም አይነት እውቀት ቢኖረኝ ያንን ላይክ ኖሌጅ እዚህ ጋር አለ፣ ግን ኢሞሽናል የሆነ ነገር እዚህ ጋር አለ። ሶ ያ ኢሞሽን ሲመታ ትንሽ ከባድ ነው ኖሌጅ ያንን ኦቨር ፓወር ለማድረግ። ግን ባላንስ አድርገነው እየተጓዝን ነው። በጣም ከባድ የሚያደርገው ለሰው ልጆች መርዳት እና የራስሽ ሲሆን በጣም ከባድ ነው። ወደዛ ለመውጣት አምሹር ብዙ ጊዜ ፈጅቶብሻል ብዬ አምናለሁ። ግን ያው ከሌሎቹ ሲነጻጸር ደግሞ ባውንስ አድርገሽ ቶሎ ተመልሰሻል። የባክግራውንዱም ጠቅሞሻል። ጊዜ የሚፈጀው ምን መሰለሽ? እኔ ኦኬ ካወቅኩት በኋላ ትሪትመንት ይሄ ይደረግ ያ ይደረግ ምናምን ባለቤቴ በጣም በዚህ ነገር ላይ እኔና ባለቤቴ ሁልጊዜ በልጆቻችን ትምህርት፣ በልጆቻችን ጤና፣ በልጆቻችን ኤጁኬሽን we always come together። ብንከራከርም ወደኋላ ነው እንጂ አብረን እንመጣለን። እዛ ላይ በጣም ጥሩ አንድነት ነበረን። ያ በጣም ጠቅሞኛል። እውነት ለመናገር በእግዚአብሔር ላይ የነበረኝ እምነትም በጣም ጠቅሞኛል። በቃ this happened for a reason። በዓለም ሳላችሁ መከራ አለባችሁ ከመከራው ጋር መውጫውን አዘጋጃለሁ የሚለው ቃልም በጣም የኔ to this day ያለኝ እንትኔ ነው። በቃ ሶሊድ የሆነ ፋውንዴሽን እዛ ላይ ነውና የባለቤቴ ማገዝና ያም በጣም ረድቶኛል። ቤተሰብ አካባቢ አቀፍ ማድረጉ ረድቶኛል። ዝም ብሎ አንዳንድ ጊዜ ሁሉ ነገር ያልተመቻቸለ ሰው ብድግ ብሎ ባውንስ ባክ አድርጎ መሄድ ትንሽ ሊያቃት ይችላል። ግን እኔ ብዙ አካባቢ ላይ ሰፖርት ነበረኝና እሱም ረድቶኛል። እውነት ነው። ሰፖርትን የመሰለ ነገር የለም። የቤተሰብ በተለይ የባለቤት በዚህ ሰዓት፣ ምክንያቱም ትልቁ ኮመን ነገራችሁ የሱ ነው፣ አንቺና የሱ ነው ኮመኑ። በቃ ዋናው ቅርበታችሁና ትልቅ ነገር ነው። ሌላም ልጅ አለች፣ ቲፒካል እና ኤቲፒካል ነው አይደለም የሚባለው ልጆች አሉሽና እሷ ላይስ ምን ሰማለሁኝ? የተለያየ ነገር ሰማለሁ። አሉታዊም አዎንታዊም ተጽዕኖ አለው ሲብሊንግስ ላይ፣ ልጆች እህት ወንድሞች ላይ እና አንቺ እሱን ብትገልጭልን እንዴት ነው እሷ ላይ አዎንታዊም አሉታዊም ተጽዕኖ አንቺስ እንዴት አድርገሽ ማኔጅ አደረግሽው? በጣም ተጽዕኖ አለው። ለምንድን ነው አንቺ ልክ ልጅሽ ኦቲስቲክ ልጅ ሲኖርሽ ኒግሌክት የማድረግ ነገር ሊኖር ይችላል። ምክንያቱም በጣም ኃይለኛ ኒድ እዚህ ጋር አለ፣ ሁለ ሰዓትሽን የሚፈልግ። እሷ ደግሞ ሁለ ነገሯ በቃ ኮምፕሊት ተቃራኒ በይ። ምንም አይነት ነገር አንድ ቀን ሆምወርክ ስሪ ሳልላት 12ኛ ክፍል ጨርሰች አንድ ቀን የሚያስፈልጋትን ነገር ሁሉ እና ግን ምን አደረኩኝ እኔ ለሷ በጣም ኃይለኛ ጠንካራ ወላጅ አልሆንኩም። ላላ ያልኩ ወላጅ ኦሬዲ እንትን ስላለ ቤት ውስጥ ያ ነገር ስላለ ያ ነገር መቷታል። እኔ እንደገና ኃይለኛ ብሆን አይሰራም፣ እሰብራታለሁ፣ አጣታለሁ ልጅ። ስለዚህ በተቻለን አቅም እውነት ለመናገር ትንሽ እያለ መሄድበት በሙሉ ይዣት ሄዳለሁ። እሱ ቴራፒ ሲገባ የኔና ሰው ለምሳሌ ፓኔራ የኔና እሷ በቃ አሪፍ ፕሌሳቸው
ባረንስ ኖብል ሳለ እሱ ቴራፒ ከሚሰጠው አካባቢ በቃ የኔና የሷ ታይም ቱ ዚስ ዴይ እናደርገዋለን ባይቀርሽ ከዛ ይጀምር ነው እኔ እና እሷ ማሚ ኤንድ ዶተር አውቲንግ በቃ በዛን ይጀምረው እና ወደ ፖዚቲቭ ቀየርኩት ያ ቴራፒ የምንሄድበትን ሰዓት እሱን ቴራፒ ከትቼ ባረንስ ኖብል ሄደን መጽሐፍ ማንበብ ኩኪ ምናምን ገዛላታለሁ እዛ ስታርባክስ አለ ወይም ደግሞ መጽሐፍ ብትፈልገው እንገዛላታለሁ ወይም እሷ አንድ መጽሐፍ ይዛኔ መጽሐፍ ይዤ ቁጭ ብለን ማንበብ ሶ ያንን ሰዓት ብዙ ፖዚቲቭ ነገሮች አድርገንበታል እኔና እሷ በቃ የኔና እሷ ሾፒንግ ታይማችን ነው አንዳንድ ጊዜ ሾፒንግ እንሄዳለን የምትፈልገውን ነገር እንገዛለን እናብረን ፓኔራ በጣም ነበረ እዛ ጋር እና ፓኔራ ቁጭ ብለን የአቶ ቤቱ ሱፕ ኤንድ ባግት በቃ ወዛውር ሴፍ ሄቨን በጣም ኢንጆይ አድርገናል ያንን እያደገች ስትመጣ ሞር ለጓደኞቿ ጊዜ እንዲኖራት ከጓደኞቿ ጋር መውጣት እንድትችል አብራ መጫወት እንድትችል ያንን አድርገናል ከቤተሰብ ጋር ደግሞ ብዙ ጊዜ ፍራይዴ ናይት ጌም እንጫወት ነበር ማታ እንደው በጣም የሚገርምሽ ነገር አሁን አዲስ ምን ይገባዋል ምትያሽ አይደለም ዊሎ ፎርቹን አሁን የሚጫወተው ነገር ብቻውን ሲሆን ዊሎ ፎርቹን ከኔ ይሻላል በዊሎ ፎርቹን አዲስ ከኔ ይሻላል ምክንያቱም በቃ ከዜሮ እድሜው ብለሽ ጀምሪ እስከ አሁን ድረስ ዊሎ ፎርቹን ያያል ጀፐርዲ ያያል እና ማያም was involved in that እና እኔ እንኳን አልችልም እነሱ የሚጠይቁ መልስ ግን ኋላ እሱ ሃይ ስኩል ምናምን ከደረሰች በኋላ አባቷና እሷ መፎካከር ጀፐርዲ ላይ ጀመሩ ማለት መልስ ይመልሳሉ እኔ የኢትዮጵያ ጥያቄ ካርታ ጂኦግራፊ ከመጣ ብቻ ነው ሂስትሪ እና ጂኦግራፊ ጎበዝ ነኝ ከዛ ውጭ ግን ሌላውን አላውቅበትም እና በቃ that was a fun time honestly like 7 o'clock to 8 o'clock Wheel of Fortune እና Jeopardy was our family time አዲስ ላይክስ ሞር እሱን አኮሞዴት ለማድረግ የላይክስ ስክራብል ጌም ወርድ በጣም ጎበዝ ነው ስፔሊንግ ማለት ስፔሊንግ ጎበዝ ነው ሶ ዊል ኦፍ ፎርቹኑ ለሱ ስፔሊንጉን ይጠቅመዋል አት ዘ ሴም ታይም ደግሞ ስክራብል ጌም እሱንም ያሸንፈኛል አዲስ እኔ ስክራብል ጌም አዘ ፋሚሊ እንጫወታለን ብዙ ነገር የፋሚሊ ልናደርግ ሞር ግን I don't want to picture it like oh nice flowery ምናምን there were times like maybe neglected የሆነች ፊልም ታውቃል እስከዛሬ አላለችንም አንድ ቀን ያው ብው ያረገችው ቀን እንባባላለን እና ባለቤት to this day ባይዝገርምሽ አሁን she's in college አራተኛ ዓመት ናት ምን አደርጋለሁ መሰለሽ ባዶ ሐሙስና እሁድ ከወንድሟ ጋር ገንዘብ እንከፍላታለን ዋው ጌም እንድትጫወት ኦንላይን ዋው እሷም ብሯንም ትፈልጋለች at the same time ወንድሟ ነው so they play games different things online ገብተው 2 ሰዓት ከ2:30 እስከ 5 2 ሰዓት ተኩል ከ2:30 እስከ 5 ሳንዴ ሁለቱ አብሮ በኮምፒውተር ጌም ይጫወታሉ ብቻ whatever she facilitates we left it to her and she does that wow እና ያ ጠቅሟል ለምን ከፈላችኋት እንዳትይ ግን ደስ ያላት እንድታረገው ማለት ነው እና it was not all rosy I know ከሷ ላይ ብዙ ነገር ወስዶባታል ግን at the same time we involved her in everything yes yeah በጣም ነው እንጂ ደስ የሚለው የነሱ ቦንድ ማድረጉ ራሱ ይሄ ትልቅ ፖዚቲቭ ነውና ምንድነው የሰማሁት እንደዚህ ቲፒካል ወንድምና እህቶች በጣም ሲቢሊንጎቹ በጣም ኬሪንግ ነው የሚሆኑት ኮምፓሽን ይኖራቸዋል በጣም እንደዛ ሆኖ ነው የሚያድጉት ልክ እንዳንቺ ኢንቮልቭ ከተደረጉ አብረው ደግሞ የነሱንም ታይም ከተሰጠ of course እንዳልሽው ሁሉ ነገር ያማረ እንትን አይደለም ሁሉ ቀን በቀን ግን ኤቭሪዴይ ስራ አለው ግን ማኔጅ አድርጎ ኢንቮልቭ ከተደረጉ እንደውም ሞስት ኬሪንግ ነው የሚወጣቸው የሚል አንብቤ ያለሁኝና አሁን አንቺም ከምትነግሪ እንደዛ ስለሆነች ነው ከወንድሟ ጋር 2 ሰዓት አብራ የምታጠፋው ያንን እንደዛ ማድረግና ትልቅ ስራ ሰርተሻል ቦንዲንጋቸው ላይና ትልቅ ነገር ነውና ልጆቹን ኢንቮልቭ ማድረግ ነው ካንቺ ተማርኩትኝ ሁሉንም አንድ ላይ ኬሪንጉም ላይ I'm sure ኢንቮልቭ ታደርግ ነበር አብረሽ ታረጋለች አዎ ቴራፒ ስትሄጂ ያው የምታየው ነገር ነውና ትልቅ ነገር ነው ብዙ ሰው ያስተምራል ብዬ አስባለሁኝ አዜብዬ ምክንያቱም አንድ እናት ምን ስትል ሰማኋት አንደኛዋ ልጄ እኔም ኦቲስቲክ በሆንኩ ኖሮ ኬር እንድታረግልኝ አለችኝና ነቃሁ አለች እውነት ነው on the other side እኔ የማቃት ልጅ አለች ሰላም እንኳን ሲላት ወንድም አሁን ሰላም አትልም ምክንያቱም በቃ ቂም ይዛለች በቤተሰብ ላይ እልህ ይዛለች በቤተሰብ ላይ ለቤቢሲተር ነው የምትተወው የነበረው ቤተሰብ ሙሉ በሙሉ ልጁ ላይ ነበር ያለው ፎከስ በቃ ለመስማማትን ቤት ውስጥ ምናምን ባልና ሚስት ስለነበረ እሱ ሁሉ ተጨማምሮ ልጅቷ አሁን በቃ ወንድሟ ሰላም ሲላት እንኳን ዞር ብላ እንኳን አታየው አልተሰራው አይነት
አዎ እንደሱ አይነት ሰምቻለሁ። አንዳንዶች ደግሞ ጓደኞቻቸው ቤት ውስጥ ሲመጡ እሱ እንዲኖር እንዲያዩታይ ስለማይፈልጉ እነሱ ጓደኞቻቸው ቤት ይሄዳሉ እንጂ ጓደኞቻቸው አይመጡም። እንዲህ አይነት ሰምቻለሁ። ግን እኔ እውነት ለመናገር እኔ ሰራሁ ለማለት ይከብደኛል። የማያ ጓደኞች በአጠቃላይ ሃፒ በርዝዴ አዲስን ስጦታ ይልኩል ከልጅነቱ ጀምሮ ጓደኞቿ በጣም እሷም ሺ ዋዝ ኢንቮልቭድ በጣም ጓደኞቿ በሙሉ ቱ ዚስ ዴይ ዴይ አር ሂዝ ፍሬንድስ ቤት ገብተው በር ከፍተው ዌር ኢዝ አዲስ ነው የሚሉት መጀመሪያ። ዋው ተሰራ ነገር አለ አንቺ ጋር። ምክንያቱም ከቤተሰብን አቲቲዩድም ያያሉ ልጆች በሚያድጉበት ሰዓት ያንቺን አቲቲዩድ ያውቃሉ ያያሉ እና እዛ ላይ ትልቅ ነገር መሰራት አለበት። ብዙ ተመልካቾቻችን ይማራሉ ብዬ አስባለሁ። የወላጅ አቲቲዩድ ወደ ልጆች ይሄዳል። ልጆች ናቸው የሆነ ቦታ ላይ ያ በወንድማቸው ሊያፍሩ ይችላሉ፣ ግን ያ ልጅ ናቸው። ልጅ ስለሆኑ ማስቀጠል ወላጅ ፐርሰናሊ ሳይወስደው ብዬ አስባለሁ እና ቴንኪዩ። ሌላው ማለት የፈለኩት ትዳር ላይ ጫና ይፈጥራል በጣም እኔም ከምሰማቸው ከማያቸው። በተለይ በእናንተ ጊዜ ብዙ አይወራም ነበር፣ በእኛ ኮሚኒቲ ውስጥ የሚወራ ነገር አልነበረም። አሁን በእናንተም ተደርጎ ብዙ እየተዳረሰ ነው እየተወራ ነው እና ብዙ ጫና እየፈጠረ ነው። ብዙ ማቀው አለ። አንቺ ባለቤትሽ ጋር ብዙ ጫና ስላልነበረ በእውነት እግዚአብሔር ረድቷችኋል። ድለኛም ነሽ እላለሁ እና ከምትሰሪያቸው ሰዎች ጋር በጣም እንደምታይ ይታየኛል። ብዙ ሲንግል ማሞች አሉና አባቶች ላይ ለመፍረድ ሳይሆን ካላወቅሽው ያስደነግጥሻል። አንዳንድ ጊዜ እኮ አለማወቅ እና ሱሱና አድቮኬሲ እንደዚህ ማውራቱ በጣም ይጠቅማል እና ብዙ ቤተሰብ ጫና ላይ እና የምትሰሩት እዛ ላይ ትሰራላችሁ። ወንዶችም ኢንቮልቭ ያደርጋሉ የምትሰሪው ስራ ላይ። አሁን እኛ ግሩፓችን ውስጥ ተወሰኑ ወንዶች አሉ። እኔ ግን አሁን ውስጡ ገብቼ ስላለው በሁሉም አየዋል፣ በአበሻም በፈረንጁም በሁሉ ወንዶች ብዙ ምቾታቸው ሲነካ ብዙ ተፈጥሯቸው ይመስለኛል ብዙ አይችሉም ይመስለኛል። እኛ ደግሞ ኢሞሽናሊ አታችድ መሆን ተፈጥሯችን ይመስለኛል። ትልቁ ችግር የሚመጣው እዛ ጋር ነው። የቤተሰብ አባወራ በቃ ቤተሰቡን በትክክል መምራት ነው የሚፈልገው። ለሚስቱ እንደዚህ አድርጎ እንትን አድርጎ አሁን ይሄ ልጅ እዚህ ጋር መሀል ላይ ይመጣና ያንን ያደናቅፍበታል። ስለዚህ ሚስት ደግሞ ለሱ አቴንሽን በመስጠት ፋንታ ለልጁ አቴንሽን መስጠት ትቀጥላለች። እሱ ነገር በጣም ያበላሻል እና የሚጀምረው የሚስት አቴንሽን ከባል ላይ ሲነሳ። እውነት ለመናገር ባልን ብቻ መውቀጥ አይቻልም። እኛም በቃ እሱ እንደዚህ ሆኖ በቃ ራሳችንን ጥለናል። አሁን አንተ እኔን ትፈልገኛለህ፣ እኔ ልጄ ላይ ነኝ፣ ራይ ነው ተወኝ በአካሄድ ሶ እዛ በቃ ለነሱ ሌላ መስመር መጣ ማለት ነው። እኔና ባለቤቴን ስላልሽ ባለቤቴ እኔ አንድ ልጅ ምን ብሎኛል፣ አዜ አንቺ ባለቤቴ ኦቲስቲክ ምናምን ሪፕሬዘንት አታደርጊም ብሎኛል። ቃል እውነቱን ነው። በጣም ጥሩ ባለቤት አለኝ እና አንደርስታንድ የሚያደርግ እንደኔው ሩሩ የሆነ አንጀት ያለው ለልጁ። ስለዚህ አብረን በተለይ አዲስን በተመለከተ በሁሉ መንገድ አሁን ምሳሌ ብዙ ወላጅ አባቶች እና ሚስቶች የሚጣሉበት ፋይናንሻል ሲቹዌሽንስ። ኦቲስቲክ ልጅ ሲኖርሽ ኃይለኛ ወጪ ያለ አባት ይመጣና አያስፈልግም በቃ ፐብሊክ ስኩል ያለው ይበቃዋል አይልሽም። ልጄን ያድናል ከተባለ እኔ ለምን ምን አልሞከርም ነው የሚለው እናት። ሌላኛው ትልቁ ግጭት ሁለተኛ መጀመሪያው ኒግሌክት መደረጋቸው ነው ባሎች፣ ሁለተኛው ደግሞ ፋይናንስ ትልቅ ጫና ነው። ትልቅ ጫና። አሁን እኔ ስራዬን አቆሜ ባሌ እየሰራ እኔ ነኝ የማደርገው። ለአዲስ ይሄን መድኃኒት እናርግ፣ እሺ እናርግ፣ ይሄኛውን እንግዛ ነው፣ ይሄን ቴራፒ ይደረግ ነው እንጂ ለምን ብር ወጣ ለአዲስ ብሎ አያውቅም። ግን አሁን እነዛም አባቶች ለምን ለልጄ እኮ ወጣ ብሎ አይደለም ያድናል ያ ነገር ይሰራል ብለው ስለማያምኑ፣ እኛ ደግሞ ሁሉን ነገር መሞከር ስለምንፈልግ እናቶች እዛ ጋር ነው ግጭቱ የሚመጣው። እና ከዛ ሶስተኛው ደግሞ በተለይ ወንዶች ልጆቻቸውን በቃ አባት አሁን እንደሱ አይደል፣ በተለይ በእስላሞች ኃይለኛ አለ ወንድ ልጅሽን የሚል ነገር። ከወንድ ልጁ ጋር ኳስ ተጫውቶ፣ ከወንድ ልጁ ጋር ባስኬትቦል ተጫውቶ፣ ከወንድ ልጁ ጋር ሶከር ተጫውቶ ላይክ ያ ከወንድና ወንድ ያለው ቦንድ እሱ አይኖርም። ያንን ለመቀበል ለነሱ ቴክስታይል በተለይ ወንድ ልጆቻቸው እንደዛ ሲሆኑ ኦቲዝም የሚያጠቃው እነሱን ነው። ያንን ለመቀበል አትፈርጅባቸው። they will lose that በቃ ወንድ ልጃቸው የሚለው ነገርና እነዚህ ሶስቱ አንድ ላይ የሆኑና ዳያግኖስ ከመደረግ ጀመረሽ ልጄ ዳያግኖስ አይደረግም አብደሻል ወይ ልጄ ኔትም አትወስጂውን ከፈለግሽ መሄድ ትችያለሽ። አንድ እናት አይደለም መነግርሽ በጣም ብዙ ልጆች ዳያግኖስ በጊዜ የማይደረጉት በባሎች ምክንያት። ይሄ እውነቱን ነው መነግርሽ፣ ያየሁትን ነው የምናገረው።
እና ልጁ 4-5 ሲሞላው ትምህርት ቤት ሲሄድ አይገባም ቲፒካል ስኩል ሲባል ያኔ ነው አባትየው ገና ከእንቅልፉ የሚነቃው። እናትየው እኮ ገና ልጇ በ2 ዓመቱ አውቃለች። ያ ሪመምበር አንዲት እናት የተማረች ልጅ ነርስ ነው አቺ ማለት ልጅ የትም አይሄድም ውጭ ከፈለግሻል ምን ታርግ። እና አንዳንዶቹ ደግሞ ኦቲስቲክ የሆነና ቤት ውስጥ አለመመቸቱ ሲመጣ ሻንጣቸውን ይዘው ነው የሚወጡት። ሄጃለሁ በቃ ሻንጣውን ይዞ ወጥቷል። እኔ እንደዛ ብሎ የሚደውሉልኝ እናቶች በጣም ብዙ ናቸው። ባል የወጣ ከቤት they can't handle the stress የእናትየውን እነሱ ላይ ፎከስ ማድረግ ለነሱ እንደሚገባው የራት አልተሰራም ወይም ራት ቢሰራ ማውጣና ብላ ትለዋለች። እኔ ልጁን ላስተኛ ነው ትላለች። so all of those things ብዙ ሰዓት የሚፈጅ ዲስከሽን ነው። የሜሬጅ ካውንስለርም አይደለም ግን it's just what I observed ኮሚኒቲ ውስጥ ያየኋቸው ነገሮች እነዚህን ይመስላሉ። በሴቶች በኩልም ይሄንን ነገር ብንረዳ ትንሽ ብንረዳ ለምን እንደኔ እሱ አልሆነም ማለት አይቻልም። እግዚአብሔር ለኛ ልዩ ልብን ይፈጠራል ለሴቶች እና እሱኛው ፓርት ትንሽ ወንዶች ደግሞ ለምን ተጎዳው ለምን ተነካው ችግር ከማይጥ እየሄዳለሁ ይሄ ሰልፊሽ የሆነ ዲሲሽንም እግዚአብሔር የሚወደው አይደለም። እና እንግዲህ ባላንስ መደራረግ ይኖርብናል። መረዳት ከዛ ወደ ኮሚኒኬት ማድረግ ከዛ ሶልቭ የማይደረግ ነገር የለም። እናንተ የምትሰሩት እኮ እሱን ነው። ታስተምሪው ብዙ ትዳሮች ሴቭ ሆነዋል ብዬ አምናለሁ። እንደዚህ አይነት ዲስከሽኖች ሲኖሩ በእናት 2 ሳምንት አይሆነውም ባንግላዴሽ ባልና ሚስት ሰውየው እንግዲህ ወርልድ ባንክ የሚሰራ የተማረ ሰው እሷም እንደዛው እኔ ኦፊስ ነበሩ። በቃ እኛ ካውንስሊንግ አንሄድም ችግራችንን የምታውቂው አንቺ ስለሆንሽ አንቺን እናናገር ብለን የዛን ቀንስ ደነገጥኩ። የእውነቴ እንዴ ካውንስሊንግ ሄዱ እንጂ ምናምን ስላቸው ነው መጀመሪያ አንቺን እናናገር። ከዛ ጠላቸው ምንድነው እሱ ካውንስለር የተባለ አላይም ብሎ እሷ ደግሞ በቃ ልጄን እኔ እሱ ካውንስለር አላይም ብሏል ልጄን እዚህ ቦታ ላይ ቴክ ኬር ማድረግ አልቻልኩም ብላ ሪሊ ዲፕረስድ ሆነች እናት። እና ልጄ ከቤት ይውጣ ብትፈልጉ አዳሪ ትምህርት ቤት ፈልጉልኝ ወይም ኬር የሚሰጡ ያበሻ ቤት ሁሉ ደወሉ። ስንት ብር ያወጣል ብዬ ምክንያቱም they have to pay out of pocket ልጁ ገና ልጅ ነው። ሚድል ስኩል ነው ሃይ ስኩል ገባው ያለ ልጅ ነው። እና በቃ ኬር የሚሰጥ ሰው ፈለኩና ኋላ ልጅቷ ደስ የሚለው 12000 ብር ነው አለች። ጎሽ እስኪያል ስተሽ ብዬ 12000 ነው ስላት እሱን መቼ ምን ክፈል ብላ ትልበው out of pocket ያኔ ዝም አለችና ወደ እስከዛ እሱን እንደምንም አድርጌ ወደ ካውንስሊንግ አመጣ። ተስማምተው ባንግላዴሽ ካውንስል ደም ባንግላዴሽ ሲባል ምንም አያውቁም ይላል አለች። በቃ የተማረች ባንግላዴሽ ፈልጋለሁ ብዬ በሰው በስንት በሳይኪያትሪስት በናም አስፈልጌ የነሱን ቋንቋ የምትናገር አገኘሁላቸው። እንግዲህ ይቀጥሉበት አይቀጥሉበት አላወኩም። ግን እንደዚህ አይነት ችግር በሁሉም ዘር ነው በሀበሻ ብቻ እና ልክ ነሽ። በሁሉ ኢሞሽናችን እኮ ተመሳሳይ ነው። የምንፈልገው ነገር እኮ ተመሳሳይ ነውና እግዚአብሔር ይስጥሽ ለስንቱ እንደዚህ ደርሰሻል። በእውነት ትልቅ ነገር ነው ከራስሽ እና እግዚአብሔር እያዘጋጀኝ ነበር ያልሽው እየገረመኝ እኮ ነው። ኤጁኬሽን መማርሽ እያዘጋጀሽ ለሁሉ በረከት እንድትሆኝና እና ሌላው ደግሞ ልክ ነው አባቶችም ዳያግኖስ እንዳይደረግ እናቶችም የሚያደርጉበት ጊዜ አለ። ምንድነው አንደኛ የሰው አፍ ከመፍራት ለምሳሌ እኛ ኮሚኒቲ ያው ስለሆነ በእኛ ኮሚኒቲ ስለምናወራው ነው እንጂ በየሁሉም ኮሚኒቲ አለ። እዚህ ሀገር እንኳን ያደገው ሀገር እኮ በቅርብ ነው እንደዚህ ደረጃ የተደረሰው እንጂ ልጆች እኮ እየታሰሩ እየተደበቁ ነበር የሚሆነው። ማውራቱ አድቮኬሲው አዌርነሱ የሚጠቅመው ለዚህ ነው ማስጨበጫ መስጠት መውጣቱና እኛ በእኛ ማህበረሰብ የሚታይ በሁለት ነገር ያለውኝ አንደኛው የሰው አፍ መፍራት እንደዚህ ሆና ነው ተረግማ ነው ተረግሞ ነው ደሞን ይመዛሉ እንዲኮ ስላረክሽ ነው እንዲኮ ስላላደረክሽ ነው የሆነው ብለው የሚሉት ነገር ያን ከመፍራት እውነትም ሆኜ ይሆን እንዴ በማለት መደበቅ አለ። ሌላው ደግሞ ትልቅ ማየው አዌርነሱ ደግሞ ተፈጥሮ ደግሞ ሌላ ችግር መጣ። አዌርነሱ ደግሞ ተፈጥሮ ሌብል ይደረግብሻል። ሌብል ደግሞ እንዳይደረግብሽ ትምህርት ቤት እንደዚህ ከብቶ ኧረ በኋላ እየተባለ ብዙ መዘዝ አለው። ያ ሲደረግ እንደው መዘዙን ኮንሲኩዌንሱን እስቲ ንገሪን። ይሄ መቼም ብዙ ያጋጥምሻል እንዴ ኤቭሪዴይ right now to be honest ምኖረው ሞንትጎመሪ ካውንቲ ትምህርት ቤቱ ሞንትጎመሪ ካውንቲ ውስጥ ነው። ትምህርት ቤቶች እየሄድኩኝ ብዙ ጊዜ ልጆች አያለሁ እኛ ግሩፕ ውስጥ ያሉ ልጆቻችን ሲሉ ሰቪር ኦቲስቲክ ክላሲክ ኦቲዝም ነው የሚባለው ሞር ሰቪር የሆኑ ልጆች ያሉበት ክላሲክ ኦቲዝም ክላስሩም ውስጥ ስገባ በሞንትጎመሪ ካውንቲ በፈረንጅ ሀገር ነው ማለት አብዛኛው
ያበሻ ነው ያለምን ሆነ early intervention አሁን ሁሉም ለምዶ ነጩም ሌላ ሀገር ዜጋውም early intervention በሁለት ዓመቱ ልጁ ይገባል በአመት ከ8 ወር ልጁ ይገባል 5 ሲሞላው አትሊስት ከዛ ከሰቪር ከሆነ ነገር ወጥቶ ወደ ሞዴሬት መጥቷል ያበሻው ልጅ ግን እስከ 5 በአባትየው ይሁን አትየው አልገባም ስለዚህ አሁን ያ ኢምፓክቱ ካውንቲው እያየው ነው እኛም እያየነው ነው አንድ እናቶች አንዳንድ ጊዜ በእምነት ላይ ኃይለ በቃ በእግዚአብሔር እምነት ላይ ኃይለኛ እምነት ይኖራቸውና በቃ እግዚአብሔር ልጅን ይፈውሳልና እግዚአብሔርን ያስቀየሙ ይመስላቸዋል ያየሁት ነገር እና ጸበል ያድነው ሲችል ለምን ብዬ በትምህርታዊ ነገር እላለሁ እና ልጃቸው ዳያግኖስ ሲደረግ ጸበል ከስንት እናት እሺ ብሎ ሰምቶኝ የቀሩ አሉ ጸበል ልጃቸውን ይዞ ጸበል ሄደው አመት 2 አመት ኢትዮጵያ አቃጥለው የተመጡ በጣም ብዙ ላጫቃል እና ሲመጡ ልጃቸው ሰቪር ነው በቃ አለቀ ከመጀመሪያው ማይልድ የሆነ ልጅ ካልሆነ በስተቀር ሰቪር የሆነ ልጅ ይዘሽ አትሄጂም ማይልድ ከሆነ ከኢትዮጵያ ሄዶ ከልጆች ጋር መጫወት ምናምን ሊያሻሽለው ይችላል ሰቪር የሆነ ልጅ ግን ኃይለኛ እርዳታ ነው የሚያስፈልገው ኢትዮጵያ ውስጥ ልጅ ምን ታደርጊዋለሽ ሶ የልጅሽን ማንነት ማወቅ አለብሽ ብዬላለሁ ግን እናቶች እንዳልሽው እኛ ስናድግ እሷ ድሮም ክፉ ነበረች እንዲህ አይነት አባባሎች አሉ እግዚአብሔር በእንደዛ አይደለም የሚሰራው እና ያ ግን በውስጣችን ውስጥ ስላደገ አሁን የጓደኛዬ እናት አይ ሪመምበር ወይ አዜብ እንኳን ጥሩ ልጅ ነበረች ብለዋል አሉ ወዳዛሜ እና እስቲ ያ አባባል ስለምንፈራው ያንን ጃጅመንት ስለምንፈራው እቤታችን ልጆቻችን ይዘን ቁጭ እንላለን እና አዚፍ ቁጭ በማድረግ ያ ነገር ለቆ የሚሄድ ይመስለናል አየትም ማሄድም ወትዘው እንዳስቀመጥ ነው የሚጠብቀን በእውነት የትም አይሄድም ወትዘው እና እግዚአብሔር አይፈውስም ልል አይደለም እግዚአብሔር በጣም ይፈውሳል እግዚአብሔር ግን በዚህ ዓለም ላይ ስንኖር ሙሉ በሙሉ ጋራንቲ ሰጥቶን ምንም ሳትነቁ ተደስታችሁ ብቻ ነው የምትኖሩት የሚል መጽሐፍ ቅዱስ የለንም በጣም ብዙ ችግር ነው እስራኤላውያኖች የወጡትን ያወረዱት መጽሐፍ ቅዱስ ውስጥ ነው ስለዚህ ያንን ነገር መገንዘብ ቶሎ ባለመቻል የቤተክርስቲያንን ጀጅመንት የአካባቢያችንን ጀጅመንት የእህቶቻችንን ጀጅመንት አንዳንዶች የእናቶቻችንን ጀጅመንት እናቶችም አሉ ጨከን አድርገው ልጆቻቸውን በመጥፎ የሚናገሩ እና ያንን በመፍራት ሳይወጡ ይቀራሉ ይሄ በጣም የሚያሳዝን መለወጥ ያለበት ነገር ነው ምክንያቱም ልጁ ከ2 ዓመት እስከ 3 ዓመት ባለው ነው መረዳት ያለበት በቃ ያ የመጀመሪያው ትልቁ የቋንቋ ችሎታ የሚዳብርበት ከ2 እስከ 3 ይሄ ሃርቫርድ ስተዲ ነው የኔ አይደለም ሶ ያንን እኛ ገና ከባሌ ጋር ስንጣላ ከእናቴ ጋር ገና ከቸርቼ ጋር ስንል ልጁ አይለፈው እሱ አንዱ ነው ሁለተኛው ያልሽው አሁን በቀላሉ ነው ባስቀምጥላችሁ ደም ብዛት ያዘ አንድ ሰው ደም ብዛት ያዘ ደም ብዛት ይዞሻል ተብዬ መድኃኒት ካልተሰጠኝ ልሞት እኮ ነው አይደል እንዴ በቃ የደም ብዛቱን መድኃኒት መቀበል አለብኝ ሌብል ቢባል ነገር እኔ ከየት እንደመጣ ሰው ሬከርድ ውስጥ ገብቶ ከሬከርዱ ማን ነው ያለው ልጁ አሁን ችግር አለው ራይት ናው ኢን ዘ ፕሬዘንት ሌቭል ኦፍ ፐርፎርማንስ ምን ያሳያል ወደኋላ ቀርቷል yes ኒድ አለ ማለት ነው ችግር አለ ማለት ነው ችግሩ በትክክለኛው መንገድ አድሬስ መደረግ አለበት አሁን ለምሳሌ ቤተሰቦች በመፍራት ማያደርጉት ነገር ከዛ እስከ 5 ዓመት እስከሚሞላ ዳያግኖስ ማይደረግ ነገር ዳያግኖስ ቢደረግ ኖሮ ኤቢኤ ይባላል ስትራቴጂ ስኪል የሚያስተምር ስፒች ቴራፒ አለ ኦኩፔሽናል ቴራፒ አለ ትንሽ ፊዚካሊ ለተጎዱ ፊዚካል ይሄን ሁሉ ነው ይዘን ቤት ውስጥ የምንቀመጥ ያ ልጅ በዛ ከ1 ዓመት እስከ 3 ዓመት ባለው ቢረዳ 5 ኮርስ የሆነው ሜንስትሪም ደግሞ ከጀነራል ኤድ ከሌሎች ልጆች ጋር የመማር ከቲፒካል ልጆች ጋር የመማር ኮድል ሊኖረው ይችላል እኛ ግን ያንን ሌብል ፍራቻ ሪከርድ ውስጥ ከገባ ይወጣም ዜና 5 ዓመት ሲመጣ ይገባል ሪከርድ ወደንም ጠላንም ይሄ የሪከርድ ፍራቻ እኔ ኬት ግን በጣም የሚገርምሽ ነገር እነግርሻለሁ ይሄን ፕሊስ እዚህ ውስጥ የምትሰሙኝ ካላችሁ ኦቲስቲክ ልጅ ያላችሁ ወላጆች ይሄን ነገር በጣም የምታፋፍሙት እናንተ ናችሁ እነዛማ ያቁም አይ ልጅሽ እንዳይገባ የነሱ ልጅ እኮ ገብቷል ግን ሲመክሩ ምክር ሲሰጡ ሌብል ሳይሰጥ ማንም እንደማይረዳ ሁሉ እናታቃለች በአሜሪካ ነገር ስፔሻል ኤጁኬሽን ውስጥ ካልገባ ልጅ ማንም ሌላ እርዳታ የሚሰጠው በሌላ መንገድ የለም ልጃችሁ አይግባ ብላችሁ ስትሉ ግን ያንን ሰርቪስ ልጆች እናቶች ያንን ይሰሙና ቤት ይቀመጣሉ ቤት ውስጥ ነው ማስተምረው ይሉኛል እየደወሉ አይ ለምን ሌብል እንዳይደረግ አንቺ ስፔሻል ኤጁኬሽን ትምህርት ተምረሻል
እውቀት አለሽ ሞዲፋይ ማድረግ ሌሰኖቹን አኮሞዴት ማድረግ ታውቂያለሽ አላውቅም ግን ሌብል ከሚደረግ ትንሽ እድሜው እስከሚገፋ ያ ኃይለኛ ቴራፒ የሚያስፈልግበት ጊዜ አለፈ ማለት ነው ስለዚህ ፕሊዝ ሌብል መደረግ እንደውም በጣም አስፈላጊ ነገር ነው ለምን እርዳታ ልጁ ያገኛል ማለት ነው አንድ ነገር ግን እዚህ ጋር ነግራችኋለሁ ልጃቸውን ይይዙና ቺልድረንስ ሆስፒታል ይሄዳሉ የ2 ዓመት ልጅ ዳያግኖስ ይደረጋል ኦቲዝም ነው ይባላል የዛን ጊዜ ትምህርት ቤት መተው ኦቲዝም ነው ማለት አለባቸው ሜቢ ኖት አንዳንዴ አንድ እውነት አለ አስተማሪዎቹ ልጁን ይቀበላሉ አይደለም ልጁን ይቀበሉና ፕሪስኩል ውስጥ ነው ሬጉላር ትምህርት ቤት ይቀበሉና ደህና የሚማሩት ግን ትንሽ ከሌላ ልጅ ሮጥ ይላል እንጂ ደህና ነው እናት ካስተማሪው ጋር ተቀራረብኩትና ልጄ እኮ ኦቲስቲክ ተብሎ ነበር ጥሩ እየሰራ ነው አይደል ትላለች ያ ትላታለች በአንድ ሳምንት በኋላ ደብዳቤ ይጻፍላታል አይሽ በመናገሯ እናት ጥሩ አስተማሪ ያገኘው ላ በመናገሯ ልጅሽ ከዚህ ፕሮግራም ይውጣ እንድትባል ሆነች ማለት ነው ይሄ የሰው ልጅ ነው በትምህርት ቤቱ በኩል ያለ ድክመት ነው እውነተኛ ድክመት ሌብል መደረግ የሚለው የሚፈሩት እነሱ ያንን ነው ግን ሰቪር ልጅ ያለን ሞዴሬትሊ ኢምፓክትድ የሆነ ልጅ በቃ ኢትስ ኖን እናት ተናገረች አልተናገረች የሚያየው ሰው እኮ ያውቀዋል ግን በጣም ማይልድ ለሆኑት ልጆች ትምህርት ቤቱ ራሱ ወስኖ አሰስመንት ያስፈልገዋል ሌብል ማድረግ እንፈልጋለን ካላለ በስተቀር እኛ ቀድመን አንስጥ ያንን ኢንፎርሜሽን ይመክራል yes I hope ባላንስ ያለው ንግግር ነው የተናገርኩት yes በጣም ደግሞ ኢምፖርታንት ነው የተናገርሽው ምንድነው አንደኛ ማለት በቃ ልጁ ዳያግኖስ መደረጉ ጥቅም አለው እኔ የውጭ ሀገር ዜጎች አውቃለሁ ዳያግኖስ ለማድረግ በቃ የሚሯሯጡ ምክንያቱም ሰርቪሱን እንዲያገኛለች ኢንሹራንስ እንዲከፍል እንዲያደርግ ይጠቅማል አሁን ያልሽው ደግሞ ባላንስ ነው በጣም ለምሳሌ ልጅ ይሄ ሌብል የሚባለውና ይሄ የተለያየ ነገር ሄዳ ዳያግኖስ ተደረገች ነው ያልሽው እኔ እንደገባኝ ዳያግኖስ ይደረጋል ገና የ2 ዓመት የ3 ዓመት ልጅ ሄዳ ላስተማሪዋ ልጅ ዳያግኖስ ተደርጓል እንዲልኝ ማለት አይጠበቅባትም ማለት ነው በቃ ለአስተማሪዋ ነው የተባለው ለአስተማሪዋ አሁን ለምሳሌ እኔ በማስተምርበት ሰዓት ሄደው ለልጆቻችሁ አስተማሪ ሲያናግራችሁ ፖዚቲቭ ነገሩን ነው እንጂ መንገር እራሱ ቀሽቃዣ ነው ብለሽ ከነገርሽ አለቀ ከተስባቸው አስተማሪ ተናዳ የመጣችሁ ይሄ ልጅ ነው የምትለው እንደዛ እንደማለት ነው ይሄ እንጂ ሌብሉን አይደለም ይሄ ነገር በጣም ግልጽ አድርገሽ ነው የተናገርሽው ሄዳችሁ ለሁሉ አስተማሪዋ ልጅ ኦቲስቲክ ነው አይደለም እነሱ ራሳቸው ያስፈልገዋል ደግሞ የሚሉበት ጊዜ ይመጣል ኖ ማለት አያስፈልግም እሺ ይታይ ካስተማሪ ከትምህርት ቤት ከመጣ ከዛ ደግሞ ፋይናሊ ቁጭ ብሎ እኮ ዲስከስ ተደርጎ የወላጅ ነው ዲሲዥኑ መጨረሻ ላይ ይሄንንም ማወቅ ያስፈልጋልና በጣም ትልቅ ነገር ነው በጣም ባላንስ አድርገሽ ነው የተናገርሽው በጣም አስፈላጊ ነው እንደዚህ ፈትፍቶ የሚናገር እኮ ስለሌለ ነው አዜብዬ አንዱ ጋር ስታክ ተደርጎ በቃ ሌብል ላይ ይደረግብሽ ከዛ ደግሞ ሌላው ሰው ለምን ላስተማሪው ነገርሽ ሲና ሁለቱን እየተጋጨ ፓራላይዝ ያደርጋል በቃ ፖራላይዝ ያደርጋልና በጣም ትክክል ነው አሁን አውርተናል ሌላ ጥያቄ ላነሳ ምፈልግ የነበረው የኛ ኮሚኒቲ ቢረዳ አሁን ኦቲስቲክ ልጅ ያላቸው ወላጆች እያወራን ነበር አሁን ደግሞ የሌላቸው እንበል በዛም በዚህም በፋሚሊ ውስጥ ያው ያልገባ የለም ግን አሁን ከአንድ ስንት ልጅ እየተባለ እኮ ነው አይደል እንዴ ኦቲስቲክ ከ36 አንድ ልጅ ስለዚህ በዛም በዚህም ቤተሰብ ውስጥ ገብቷል ግን የራሱ ልጅ የሌለው ምን ቢገነዘብ ትፈልጊያለሽ ኮሚኒቲ ውስጥ ምን ቢያቅ ትፈልጊያለሽ አሁን ለምሳሌ አንዳንዱ ሰው መርዳት ይፈልጋል ኦቲስቲክ ጓደኛ ትኖራለች ልጅ ኦቲስቲክ እኔ ያሉኛል ኦቲስቲክ ልጅ ሆነ ስል የሸሹን ጓደኞች አሉ ትላል እንዴት ማውራት ሳይችሉ ነው የሸሹበት ምክንያት ወይስ ምንድነው እና ይሄ ምን ቢገነዘብና እንዴት አፕሮች ቢያደርግ ትያለሽ ይሄ እንግዲህ አሁን በሁለቱም ሳይድ ነው አንድ ኦቲስቲክ ልጅ ስላለኝ ብዬ እኔ ራሴ ሜንታሊ ራሴን በቃ እንደ ከነሱ የማንስ አርጌ ወስጄ ለመገለል መወሰን ያኛው ደግሞ ገና ለገና ኦቲስቲክ ስለሆነ አሁን ሄጄ ባናገራት እንትን ሊላት ይችላል እንዴት ብዬ አፕሮች እንደማረጋት አላቅም ቢቀርበኝስ ብሎ የመወሰን ሌላኛው ደግሞ ሰልፊሽ የሆነ ልጇ ሲመጣ ቤት ሲሯሯጥ ቀይን ይሰባብራል ምናምን እሱ በመጣ ቁጥር ኬዎስ ነው ባልጠራትስ
ይሄ በአብዛኛው አለ፣ በጣም በአብዛኛው አለ። አንድ ትልቁ ምንድነው አዘ ኮሚኒቲ ብለሽ ከጀመርሽው ኮሚኒቲ በግልጽ ስለዚህ ነገር መናገር። ለምሳሌ ኮሚኒቲ ማን ነው? የኛ ትልቁ ኮሚኒቲያችን ቤተክርስቲያናችን ወር መስጂድ። ሶ የመስጂዱ ዋና ኃላፊው ስለዚህ ነገር በግልጽ ቢናገሩ፣ እንዲህ አይነት ወላጆች ሲመጡ እንቀበላቸው፣ እኛንን ያለናቸው። የእግዚአብሔር ቃል እኮ ከኛ ያነሰውን አንዱን ብንረዳ ለኔ እንዳረጋችሁት ነው ይላል። ይህ አይደለም የእግዚአብሔር ቃል? መርዳት እንወዳለን። ኢትዮጵያ የታመመ ማስታመም እንወዳለን። አንድ ሰው ካንሰር ያዘው ቢባል አንደኛ ደራሽ ነን። ግን ለእንደዚህ ወላጆችም ኃይለኛ እርዳታ ያስፈልጋል። በእንደዛ መልኩ ብንገነዘብ የራሳቸው ችግር ነው ራሳቸው ይወጡት ማንለው አይነት። በእርግጥ ባህሪውን ስናይ ልጆቹ አውቀው የሚያደርጉ ይመስለናል። አውቀው አይደለም የሚያደርጉት። ይህን ተረዱ። ማንም ኦቲስቲክ ልጅ እናቴን ላናድ የተጠራሁበትን ግብዣ ቤት ልረብሽ ብሎ የሚረብሽ የለም። እዛ ግብዣ ቤት ውስጥ ድምፅ በስቷል፣ ሰው በስቷል፣ እሱ የሚፈልገው ምግብ የለም። ሜቢ ስንጋብዝ እንዲህ አይነት ሰዎችን ቤታችን ስንጠራ፣ ቤተክርስቲያናችን ስንጠራ፣ መስጂዳችን ስንጠራ ቅድመ ዝግጅት ያስፈልጋል። አዎ በቃ አሁን ዌክ አፕ። የኛ ብቻ ችግር አይደለም፣ የእናንተም ችግር ነው። ቤተክርስቲያኒቱ ለሁለታችንም ናት፣ መስጂዱ ለሁለታችንም ነው፣ የኮሚኒቲ ኢቨንት ለሁላችንም ነው። ስለዚህ ኮሚኒቲ ኢቨንት እና ቤተክርስቲያን ከፍታለሁ ብሎ አንድ ሰው ሲያስብ ይሄን ነገር አብሮ ሳያደርግ ዝም ብሎ ቤተክርስቲያን መክፈት አይቻልም። በቅርቡ ባይገርምሽ መስጂድ ቺካጎ ነው የነሱ ዋና ትልቁ ኦፊሳቸው፣ ህግ አወጣ። ከአሁን በኋላ በአሜሪካን ሀገር መስጂድ የሚከፍት ሰው ስፔሻል ኒድስን ያካተተ ካልሆነ እውቅና አንሰጥም። we are part of the community። ቆይ ለእናንተ ወደፊት ነው የምንሰራላችሁ የሚባል ነገር የለም። we should be in the design። ሶ ያንን ለትልልቁ ኮሚኒቲ ገንዘብ ያስፈልጋል። በእርግጥ ገንዘቡ ከማን ይመጣል? ከኢንዲቪጁዋልስ። እንደዚህ አሁን የሌላቸው ያልሻቸው ሰዎች መርዳት የሚችሉት ገንዘብ ለቤተክርስቲያን፣ ገንዘብ ለመስጂድ፣ ለእንደዚህ አይነት ፕሮግራም ለሚያዘጋጁ ቦታዎች ገንዘብ ያስፈልጋል። ለምን እንደዚህ አይነት ልጆች የሚጠበቁበት ቦታ ማዘጋጀት ውድ ነው፣ ብዙ ገንዘብም ይጠይቃል። ስለዚህ አዘ ኮሚኒቲ ያንን አብረን ብንወጣው። ኢንዲቪጁዋሊ ቤታችን ግን ሲሆን እኔ አሁን ብነግርሽ አንድ ጓደኛችን ቶዚስ ዲያል አዲስ ይዛችሁ ነው የምትመጡት፣ ምን ምግብ ላዘጋጅ። አንዳንዴ እኔ ስለ ሰው ላለማስጨነቅ አብልቼ ነው የምወስደው። ብዙ ኦቲስቲክ ወላጆች ብታነጋግሪ ልተን ነው የምንወስደው። ግን ያንን ብትሰጡን እኔ ለሱ ገና እናንተ ቤት ግብዣ ለመምጣት ያለኝን አስቡት። አሁን እናንተ አንቺ ቤትሽ ግብዣ ለመምጣት ሰው ፀጉሬን ተሰርቻለሁ ለብሻለሁ ብቻ ነው የሚያስበው። እኛ ግን ገና የሱን ማአት ነገር ይዘን መምጣት አለን። ግን ምግቡ ከዛ ላይ ቢቀንስልን ለኛ ሰላም ነው። በጣም ይቀንስልኛል። እሱን አብልቼ ሰዓቱ ረፈደ አልበላም ይላል። እዛው ስጃ በለዋለሁ። የሚበላውን ነገር እዛ ብትጠይቁኝ በቅድሚያ ማለት ነው። ከዛ እንደገና ኤክስፔክቴሽናችሁን ዝቅ ብታረጉት ማለት የ3 ሰዓት ልደት ከሆነ የአበሻ ፕሮግራም 10 ሰዓት ነው። አንዳንዴ ማንሳተፈው ፕሮግራም ላይ ረጅም ስለሆነ ይሄ ልጅ ይዘን አንችልም። እኔ ለወላጆቹ ብዙ ጊዜ ምን ብዬ እመክራለሁ? አትቅሩ፣ ግን ኬኩ ሊቀርስ ሲል ድረሱ። የመጀመሪያ 2-3 ሰዓት ምግብ መብላት ጨዋታ ነው። ኬክ ቢቆረሰው ወደ 4ኛው ሰዓት ነው። እሱም ከሆነ ግን በዛ ሰዓት ላይ ድረሱ። ኬክ ቆርሳችሁ ሃፒ በርዝዴይ ብላችሁ ወደ ቤታችሁ። ልጁ ቢሳል ታንክስጊቪንግ ድሮ እናንተ ቤት ይደረግ ነበር። አሁን አታስቀሩ። ከቻላችሁ ታንክስጊቪንግ ድሮ የምታረጉ ከሆነ የምግቡን አይነት መቀነስ ወይም ፓትላክ ማድረግ። አሁን ያለኝ የፋሚሊ ሲቹዌሽን ይሄ ስለሆነ ካንዊዱ ፓትላክ ማድረግ ይቻላል። እናንተ ታንክስጊቪንግ ሌላ ሰው ቤት የምትሄዱ ከሆነ ሰዓቱን ቀነስ ማድረግ። ሌላው ሰው 5-6 ሰዓት ይጫወት እንደሆነ እናንተ ከ2 ሰዓት በላይ አትችሉ። ግን አትቅሩ፣ አይሰጀሳል። ቢኮዝ የእናንተም ህይወት መቀጠል አለበት። ገና ለገና ልጁ ስለሚረብሽ ተብሎ ከሁሉ ነገር ሊቀር አይችልም። ግን ሁሉ ቦታ ደግሞ ልጁ መሄድ አይችልም። ምክንያቱም አንዳንድ ቦታ ደግሞ ድምጽ ይበዛል፣ ጨዋታ ነው፣ ሙዚቃ ነው። ግን ያ ልጁን በጣም ይረብሻል። ስለዚህ ወይ ውጭ ይዞት የሚቀመጥ ሰው ቤቢሲተር ሊያስፈልግ ይችላል። ሌላ ረስፒት ኬር መፈለግ አለባችሁ። እንዴት እንርዳላልሽው? ቤቢሲት ብታደርጉልን አሁን አንድ ትልቅ እረፍት ነው። ግን ልጁን ደግሞ መጠበቅ እንዴት መጠበቅ እንደሚገባኝ አልችልም ካላችሁ እሷ ባለችበት ቀን ምን እንደምታረቅ 1-2-3 እዛ ቤት ማሳለፍ ልጁም እንዲለምዳችሁ ማለት ነው። ከዛ ላለ ቤቢሲቲንግ ኦፈር ብታደርጉ በትክክል እንቀበል። እኔ በጣም ደስ እያለኝ አሁን እኔ የልጄን ጸባይ ያውቀውት ጓደኞች አሉኝ ትቼው መሄድበት፣ እህቶቼ ያሉ ትቼው መሄድበት፣ ያ በጣም አስፈላጊ ነው።
ምክንያቱም ለኛ ብሬክ ያስፈልገናል ልጆቻችን ብቻ ላይፋችን ሊሆኑ አይችሉም ስለዚህ በተቻለ አቅም ዴኬር አሁን በተለይ በእኛ ጊዜ አልነበረ አሁን ግን አለ ረስፒት ኬር አለ መንግስት ገንዘብ ላይ የላቸው ሙሉ በሙሉ ለማይችሉ መንግስት የሚሰጠው ብር አለ ስለዚህ ረስፒት ኬር ተጠቀሙ አሁን ብዙ ወላጆች እኔ ጋር ይመጡና ተከፍሎኝ ለልጄ እንድሰራ ይላሉ በጣም ጥሩ ነው ተከፍሎ መሰራትም ዞሮ ዞሮ ስራ መስራት አልቻለም ግን አንዳንድ ጊዜ አንድ ሰው መጨመር ሌላ ተከፍሎት የሚሰራ ከኛ ውጭ እኛ ያልቻልን ቀን ያ ሰው እንዲተካን ማለት ነው አትሊስት ቀዳሜ ቀን ወር አንዱን ቀን ያ ሰው መጥቶ እንዲጠብቅ ማለት መንግስት እንደሆነ ኦልሬዲ ክፍያውን አዘጋጅቷል እኔም ቦል ይከፈለኛል ሌላም የቀጠርኩትም ሰው ቦል ይከፈለዋል ስለዚህ እኛ ብሬክ መውሰድ አለብን ብሩን ሁሉንም ወስደን እኛ በርናውት መሆን የለብን ብር የሚመጣ ካለ ሌላ ሰው ይቀጣል ይሄንን በጣም እላለሁ እና ቤቢሲት ማድረግ ሌላኛው ደግሞ ሁሌ እለዋለሁ ቤተክርስቲያን ውስጥ ወይም ፐብሊክ ቦታ ላይ ኦቲስቲክ ልጆች እኔ አም ኢንቪዚብል ቱ ዘም እላለሁ ኦቲስቲክ ልጆች ስትሄጂ ሰው አሁን ሌላው ሰው ስትይና ሰላም ጤና ይስጥልኝ ምናምን ይባባላል በባህላችን ልጅም ሲያይ ቆንጆዬ ልጅ ምናምን ይላል ግን ልክ ኦቲስቲክ እንደሆነ ካዩ ታቸውን አንዘሮ እንደዚህ ነው እኔ እነግርሻለሁ ይሄንን በጣም የገረመኝ አንድ ትምህርት ስሙን አልጠራውም ትምህርት ቤቱ አንድ ትምህርት ቤት ውስጥ ሲልቨር ስፕሪንግ ጠሩኝና ቴብል ሪሶርስ ቴብል በኮሚኒቲ ያው ሁሉም ልጅ ስላለ ትምህርት ቤቱ ጠራኝ አሁን ቅርብ ጊዜ ነው 2 ወር እንደዚህ ትምህርት ቤት ሊጀምር ሲል ማለት ነው እኔ መጥቶ ያላነጋገረኝ ሰው የለም ኤክሴፕት አበሾች ትምህርት ቤቱ ደግሞ ሙሉውን አበሻ ነው 25% አበሻ ነው ሲልቨር ስፕሪንግ አንድ አበሻ መጥቶ እንደው ይሄን ህብረተሰብ ታገለግያለሽ እንዴት ነው ምናምን እንኳን ያለኝ የለም ያዩትና የኔ ልጅ አይደለም በቃ አይነት እንደው እኔ ላለማይቱሉ እንደዚህ ልጆቻቸውን ይዘው እንደው አፍሪካኖቹ እየመጡ ኦቲስቲክ ነው ምን ትረጂኛለሽ ያሉ ጠየቁ ኦነስትሊ ነው የምነግርሽ ያለው ስሜት ውስጣችን በዲሰቢሊቲ ላይ መጥፎ ስሜት አለ ጭንቅላታችን ውስጥ እሱን ማደስ ይኖርብናል እሱክ እኔን መተው ሰላም እንዴት ዋልሻት እንዴ አበሻ ቴብል ይዞ ስትይ ያ ሁሉ ፈረንጅና ምናም ሌላ ዜጋ ያለበት ውስጥ አበሻ ብታይ ዛጋ አትችም nobody did because እኔ ቴብል ጋር ከመጡ ልጆቻቸው እንደዛ ናቸው ተብሎ ይጠረጠራሉ ዋው that was sad maybe አላሰቡትም ሊሆን ይችላል to be honest ግን ለኔ ግን it was a very sad day because there were lots of Ethiopians I was invisible to them it's a big thing invisible to them that's feeling was ታው በቃ ይሄን መረዳት አለበት ሰው በጣም እኮ አለ መረዳት ነው እኔ አለ መረዳት ነው ማለት ሄጄ ባናግራቱ ያትፈልግም ነው በቃ ግኖር አርጌ ሊሄድ ነው በጣም የሚገርም ነውና አዌርነስ ያስፈልጋል ይሄ ስሜት በጣም ከባድ ስሜት በጣም ከባድ ለራስህ ወገን ለራስህ ኮሚኒቲ ውስጥ መሆን ከባድ ነው ደግሞ እዚህ ሀገር ሲሆን ለሌላውም ነን እኮ በብዛት ገባሽ ገና እስክንለምድ በራሳችን ኮሚኒቲ ደግሞ እንደዚህ ሲሆን በጣም ከባድ ነውና ቴንክ ዩ ይሄን ማምጣትሽና አሁን ኢግኖር የምናደርገው ነገር አይደለም አንድ ልጅ ከ36 አንድ ልጅ እንግዲህ ዳያግኖስ ከተደረገ በጣም ብዙ ነበር ነው ቁጥሩ በጣም የሚገርም የሚያስተነግጥ ነውና እንዳልሽው መስጂድ ውስጥ እንደተደረገ ሆፕፉሊ እኛም ቤተክርስቲያን ውስጥ እሱ ይመጣል ተስፋ አለኝ እንደዛ ደስ ይደርሳሉ ብዬ አስባለሁ አሁን በቀደመት ከአንድ ሰው ጋር ሳወራ እንደዚህ ኦቲስቲክ ልጅ ያላት ልጅ ቤተክርስቲያን ይዛ መጣች ለማቁረብ ፈለገች ልጅ በቃ ስላስቸገራት እንግዲህ ስላለ የልጆች መጫወቻ ይዛው ወጣች የቁርባን ሰዓት ስትመጣ የሚዘጋበት ሰዓት ነው ተዘግቷል መግባት አልቻለች በቃ በጣም ልቤን ነው ሰበረው ለሷ መጽናኛዋ ነው ተስፋዋ ነው ለአንዲት እናት ለአንድ አባትም ቢሆን እንደዚህ ያለ ነገር ህይወትሽ ላይ ሲመጣ እየታገልሽ እየሰራሽ ጥያቄዎችሽን እየመለሽ ይሄ ደግሞ አንዱ ላንቺ ትልቁ መጽናኛ ከዚህ በላይ ቤት አለ ቦታ አለ እዚህ ቦታ ላይ ደግሞ እንደዚህ አይነት ነገሮች ካልተስተካከሉልሽ በጣም እንዲያስቡበት የምታዩ በጣም አስፈላጊ ይሄ መታሰብ አለበት እኔ ሌላው ለኦቲስቲክ ልጅ ላላቸው ወላጆች መክረው ምክር አለኝ ለቄሱ ሄዳችሁ ንገሩ እሳቸው በምን ያውቃሉ ልጃቸው ኦቲስቲክ እንደሆነ አያውቁም ሌላው ህዝብ ግርግር የሚፈጥረው ከዛ ሐለሳቸው እዛ ላይ ወጥተው ሲናገሩ ነገሩ ያልቃል አሁን ባልሽው መሰረት ልጁ እዚህ ጋር ካኒ ኢማጂን ኦቲስቲክ ልጅ ነጠላ ሲያደርግ አያደርጉም ሊነካቸውም አይችልም ጆሮአቸውና ፊታቸው ነጠላ ካላደረገ ብለው በቃ ኮትቶ አስወጡኛለች ግን አሁን ይሄንን ያደረጉት ምዕመኖቹ ናቸው እንጂ ቀሲሱ አይደሉም
እና መጫወቻ በእጁ ላይ ይዞ ሄዶ አይቆርብም። ካልም የሚያደርገው መጫወቻ ሆኖ ምን አለበት? አንዳንድ አድጀስትመንት ያስፈልጋል። ነጠላ ሳይለብስ ሊቆርብ አይችልም። ከዛ ጋር እንዳታቆም ነጠላ ልብሹ እንጂ ምናምን እና ግን በሁለቱም ሳይድ ነው ችግሩ። እዛ የሚመጣው ምዕመን ስራውን ለዲያቆናቱና ለቀሲሶቹ ይተው፣ እነሱ አምልከው ይውጡ። እነሱ ማን ፖሊስ አደረጋቸው? ቤተክርስቲያን። ከዛ እኛ ደግሞ ኦቲስቲክ ልጅ ያለን ደግሞ ለቤተክርስቲያን መደበቅ አንችልም። ቤተክርስቲያን እኮ የእኛ ሴፍቲያችን በቃ ለዛ ብለናል እንዴ የምንሄደው። ስለዚህ አባ ልጄ እንደዚህ ነው ጸልዩልኝ ብትል እኮ ያቺ እናት አባ በሚቀጥለው እና ይኸውልህ ስመጣ እኮ ነጠላ ካላረጋሉኝ እንደዚህ ያሉኝ ቢሉ አባ ወጥተው እንደዚህ አይነት ቤተሰቦች ሲመጡ እባካችሁ ምንም አትበሏቸው ብሎ ይላሉ። እሳቸው መልእክት ያስተላልፋሉ። ከዛ ኋላ ጸጥ ይላል ነገሩ ማለት ነው። ስለዚህ በሁለቱም ሳይድ መደረግ ያለበት ነገር አለ። ተቀምጠሻል አሃዱ ሲባል ተቀመጥሽ፣ ልጇ ሊያስቆማት አይችልም። ይሄ አሁን እዛ ቤተክርስቲያን ውስጥ ያለ በልምድ የምናውቀው ነገር አለ መደረግ ያለበት። ያላረገች እናት ስናይ እኛ አላወቅንም። ልጇ አውቲስቲክ ምንም ማውቀው ነገር የለም። አሃዱ ሲባል ቁጭ ብላለች። ተነሽ አልኳት። ይገባኛል የዛኛው የመመኑ ግን ይሄን ነገር ሊያፈርስ የሚችለው እነዚህ እናቶች ልጆቻቸው እንዲህ ሲሆኑ ለቄሶቹ ሄደው ቢነግሩ፣ እነሱ በአደባባይ በግልጽ ቢናገሩት ነገሩ ያልቃል። እዛ ዋናው ቦታ ላይ መሄድ ለአንድ ነገር ያስፈልጋል። ይሄንን ደግሞ መናገር በጣም በዚህ አጋጣሚ ዋናው ቦታ ላይ ደም መንገር የማያውቀው ሰው ነው እኮ አረ እንዲህ የሚለን በዶክተር ደረጃም ስታዩ አሁን ሰከንድ ኦፒኒየን ሲባል በጣም በሚያሳዝንሽ ሁኔታ የኛ ሰከንድ ኦፒኒየን ጓደኛችን ነች። የኛ ሰከንድ ኦፒኒየን ጎረቤታችን ነው እና ያ ሰከንድ ኦፒኒየን አይደለም። ራሱ ሌላ ዶክተር ካልሽ ሌላ ዶክተር ጋር ነው የምትሄጂው እና እንደዚህ አይነት ነገሮችን እንደዚህ አዌርነስ የፈጠርሽም ስለሆነ ማታወቅ በጣም ያስፈልጋልና የቤተክርስቲያኑ ቢሆን ዋና ወሳኙ ጋር ነው መሄድ። ምክንያቱም ሰሞፍት እውነት ለመናገር ሰዎቹ ኦቲዝም መልክ የለውም። ገብቶሻል? ልጁን አይተሽ ኦቲዝም ነው ልትያቺም ኦቲስቲክ ነው ልትያቺም በመልክ አይታወቅም። ስለዚህ ሰዎቹ አያውቁም። ልጅሽ ባልጎ ይሆን የሚሮጠው አያውቁም። ስለዚህ አንቺ መደበቅ ነገሩን ወርስ ያደርገዋል ማለት ነው። ትልቅ አዌርነስ እየፈጠርን ነው ብዬ ነው ማምነው። ቴንኪዩ አዜብዬ። አሁን ወደ አዜብ ደግሞ ተመልሰን ልመጣ ነው። አዜብን ምን ያሳስባታል ወደፊት? አሁን ምንድነው እኔ ማይ ሪያሊቲ ራይት ናው ያለው ልጄ ብዙ ትሬኒንግ ወስዷል፣ ብዙ እውቀት አለው፣ ሊሰራ ይችላል። ግን አሁን እኔ ልጄን የሚቀጥሩ ሰዎች አሁን አንድ በሰሞኑን በሆነው ነገር ብዙ ሰው ከስራ ወጥቷል። ኢቭን ትልልቅ ስራ የነበረው ሰው ያገኘውን ስራ እየፈለገ እየገባ ነው፣ ቤቱን ላለማጣት ኑሮ ለማሸነፍ ማለት ነው። እና የሚቀጥሩትም ሰዎች ምርጫ ብዙ ስላላቸው ብዙም ወደኛ አይመጡም። እና ልጄ እስከመቼ ነው ቤት የሚቀመጠው የሚለው ነገር በጣም ያሳስበኛል። እና አሁን የኔ ልጅ ብቻ ሳይሆን 5 ልጆች አሉ አሁን ትሬኒንግ የምንሰጣቸው፣ 5ቱም ስራ የሚፈልጉ ናቸው። ሰሞፍ ዘም ከልጄ በጣም የተሻሉ ሞንጎመሪ ኮሌጅ ምናምን ሄደው የጨረሱ ናቸው 2ቱ። ግን እነሱም አልያዙም ኦቲስቲክ ይሆኑ እንጂ ኦቲዝም ሲባል እንግዲህ ስፔክትረም ነው አይደለም? ስለዚህ በደንብ መስራት የሚችሉ ልጆች አሉ፣ እውቀት ያላቸው ማለት ነው። እና ያንን በተመለከተ ህብረተሰቡም ቢረዳኝ ብዬ እላለሁኝ። ቢዝነስ ያላችሁ ሰዎች 7-11 ኦር ሲቪኤስ የምትሰሩ ሰዎች ወይም ጂም ውስጥ ዳይሬክተር ናችሁ፣ ኢቭን የራሳችሁን ባይሆን እዛ የምትሰሩ ሰዎች ማስቀጠር የምትችሉ ካላችሁ፣ አሁን ከዚህ በፊት ላይፍ ታይም ፊትነስ ልጄ ሰርቶ ያውቃል። ፎጣ ማጠፍ፣ ኢኩፕመንቶቹን ማጽዳት፣ ሲቪኤስ ሰርቶ ያውቃል። ሼልፊንግ 7-11 ያለው ሰው ካለ ልጄን መቅጠር የሚችል አይ አም ኦፕን። ሶ ሆቴል ቤት ውስጥ የምትሰሩ ሰዎች እንደዚህ አይነት ስራዎች በጣም ይችላል ልጄ። እና ሌሎችም ልጆች ከኔ ጋር ያሉት ሌሎች አሁን ኮምፒውተር ላይ ጎበዝ ነው አንደኛው ልጅ። አሁን እሱ አሁን እንደዚህ አይነት ስራ ቢሰጠው ዴታ ኤንትሪ ምናምን መስራት ይችላል በደንብ። እና ሁሉም የተለያየ እውቀት አላቸው ግን ስራ የላቸው። ስለዚህ ይሄ በጣም ያሳስበኛል። በቃ አእምሮ ላይ ያለው ኤቭሪዴይ ስነሳ ይሄ ነው። ይሄ እንዴት ነው ማሸንፈው? አሁን ሰዎች ሲቀጥሩ የተወሰነ ቀጥሮ ለአንድ ሎጂስቲክ ላለው ልጅ ቦታ ቢያዘጋጁ መስራት የሚችሉ ትልቅ ነገር ነው። ይሄ አለማወቅም ነው። አሁን እንደዚህ ኮሚኒቲ ውስጥ የሚረዳ ከሆነ አንድ ልጅ እንደዚህ ባደርግ፣ ምክንያቱም በጣም ብዙ ልጆች ዲያግኖስ እየተደረጉ ነው እና ያስፈልጋል እንደዛ ቢያስቡበት። ለምሳሌ 10 ሰው ካላቸው አንድ
ለኦቲስቲክ ልጅ ቦታ ላይ ቢያደርጉ እንደዚህ አይነት ነገር እንዲያታስቡ የምታዩ ሰዎች እንደነዚህ ስትያጋጥም እንደዚህ ያላችሁ ብታስተላልፉ በጣም እናመሰግናለን። በእውነት እናስተላልፋለን። በጣም የሚጠቅም ነገር ነው። በጣም አስፈላጊም ነው። እንግዲህ ከልጅነት ስለ እናቶች ሲወለዱ ጀምሮ ጭንቀታቸውን አልፈው ስፒች ቴራፒ አድርገው አብቅተዋል። አሁን ደግሞ አብቅተው እናንተ ደግሞ ቅጠሩልን እያሉና እንድትተባበሩ በትክክለኛ ኮሚኒቲው ነው አሁን አርገው እዚህ አድርሰዋል። ሴቭ ሊያደርገን የሚችለው ብዬ ራስሽንስ እንዴት ትጠብቂያለሽ? ሰልፍ ኬርሽ እንዴት ነው? ምክንያቱም በጣም አስፈላጊ ነው። አሁን አዜብዬን ስማይል ነች፣ ደስተኛ ነች እና ምን ታረጋለች? ወክ ታረጋለች። አየር በመቀበል ነው ራሷን ካልም የምታደርገው። እንዴት ነው እንግዲህ የኔ ተፈጥሮ ኢነርጂ የሚመጣው ከሰዎች ነው። በጣም ሰዎች ከመርዳት የማገኘው ኢነርጂ ሶ ሃይ። በቃ አንድ ሰው ተረድቶ ሲያልቅ በጣም ከሰው የበለጠ ደስ ይለኛል። በቃ የማደርገው ነገር ሲሳካልኝ። ግን ራሴን ሰልፍ ኬር በሚለው ላይ አንደኛ እኔ ሰው ወዳለሁ። ከሰው ጋር መሆን አለብኝ፣ መውጣት አለብኝ። አይ ላይክ ሃንጊንግ አውት ዊዝ ፍሬንድስ። ኮፊ መጠጣት በጣም ወዳለሁ። ቡክ ስቶር መሄድ በጣም ወዳለሁ። ማጋዚኖች ማንበብ በጣም ወዳለሁ። መጽሐፍ አነብ ነበር ድሮ። አሁን በቃ ጊዜው እያነሰኝ መጥቷል ለመጽሐፍ። ስለዚህ ወደ ማጋዚኖች ተዘዋውሬያለሁኝ ለጊዜው። ማጋዚን ማንበብ በጣም ወዳለሁ። ግን ከሰው ጋር ጊዜ ማሳለፍ ለኔ በቃ ኢነርጂ የሚታደሰው ከሰው ጋር አብሮ መጠጣት፣ መብላት፣ መሳቅ፣ ማውራት። this is what I like። ስፖርትን በተመለከተ ጂም፣ ዙምባ እንጂ ሌላ ነገር አትጠይቁ። I love ዙምባ። የኔ ጂም ዋን ላይፍ ነው የሚሄደው እና I do Zumba, a lot of Zumba. Sometimes I lift weights, ግን more of Zumba ላይ ነኝ። ምግብ እንጂ አደርጋለሁ። ዳቦና ቺዝ በጣም ወዳለሁ። በጣም በቃ I like እንደዚህ አይነት ነገር፣ ዳቦ፣ ቺዝ እንደዚህ ነገር ወዳለሁ እና በቃ ይሄን ይመስላል በቀላሉ። በጣም የሚያስደስተንን ማወቅ እኮ ነው ሰልፍ ኬር የሚያስደስተንን። ከዛ በኋላ ኤነርጂያችንን ሞልቶ ወደ ቤታችን ስንመጣ እንፈሳለን። ያንን እንዳንቺ ኬዝ እንግዲህ ከሰዎች ጋር ቡና እኔም በጣም ነው የምወደው ሶሻላይዝ ማድረግ፣ ቡና መጠጣት፣ መጫወት። ከዛ ስትመጪ ኤነርጃይዝ ሆነሽ። እኛ እኮ ሶሻል አኒማል ነን ይላሉ አይደለ እንዴ? ትፈልገንን በጣም ያስፈልጋል። እና በጣም ቴንኪዩ ኮሚኒቲ ውስጥ ስለምታደርጊው ነገር። እኔ በጣም አክባሪሽ ነኝ፣ አድናቂሽ ነኝ። እኔ አንቺ ጋር ራሱ ሳታቂ በጣም ብዙ ሰዎች ነው የምልከው እያለኩ ረዳችኝ። ትምህርት ቤቱን አገኘሁ እኮ አዜብ ረድታኝ፣ በቃ አዎ ስትለኝ እኮ በስማም ተረጋጋው። በጣም ብዙ ሰዎች ነው የሚሉት እና በጣም ነው የምናመሰግነው። እና የምትሰሪበትም ድርጅት አለ አይደለ? በፊት እዚህ ላይ አስተዋውቂው እና የት እንደሚያገኙሽ። ኢትዮጵያን ኤርትራን ስፔሻል ኒድስ ኮሚኒቲ ይባላል። ኦፊሳችን ሲልቨር ስፕሪንግ ነው፣ ፐርሺንግ ድራይቭ ላይ ነው። ግን አሁን ብዙ ሰው ዝም ብሎ ቢመጣ አይሆንም። ሳይ ኦፊስ ነው ስል ተደራራቢ ሰው ሲመጣ ብዙ መርዳት አንችልም። ስለዚህ ቀጠሮ ይዘው ነው መምጣት ያለባቸው። ዌብሳይታችን www.eesnc.org እዛ ውስጥ ብትገቡ እንዴት እንደምታገኙን እዛ ላይ አለ። ስልክ ቁጥሩም ሁሉ ነገር እዛ ላይ አለ እና በዛ በኩል ለማግኘት ሞክሩ ፕሊዝ። ደስ እያለን ነው የምናስተናግደው። በጣም የተለያዩ ፕሮግራሞች ስላሉ ኢቨን ማንትሊ ያሉን ዊክሊ ያሉን ፕሮግራሞች በሙሉ እዛ ዌብሳይት ላይ በማየት ማወቅ ይቻላል። አጌን www.eesnc.org በዛ በኩል ታገኙናላችሁ። በወር አንዴ የአይፒ ኩዌስችን ያለው ሰው መምጣት ይችላል። የኤቢኤ ኩዌስችን ያለው ቢሄቪየር ላለው ልጅ መምጣት ይችላል። የተለያየ ቶፒክ ላይ እንግዶች እየጋበዝን የምንነጋገርበት እና እኛም ዲስከስ የምናደርግበት ከዛ ከዲስከሽን ግሩፕ ምንም ማንም ሚስጥር ማያወጣበት ፓረንት ካፌ አለን። ከዛ አልፎ ሜንታል ሄልዝን በተመለከተ ግሩፕ ካውንስሊንግ ያስፈልጋል ብለን we just finished አንድ ራውንድ። የሚቀጥለው ራውንድ ደግሞ ከጃንዋሪ ላይ ይመጣል። ኬር ጊቨርስ ስኪል ትሬኒንግ። ኦኬ ልጄ ዳያግኖስ ተደረገ፣ then what do I do? እንዴት ነው ከልጄ ጋር አብሬ የምጫወተው? እንዴት ነው ማነጋገረው? እንዴት ነው አብሬው የምሰራው የሚለው ኬር ጊቨርስ ስኪል ትሬኒንግ አለን። እሱም ጃንዋሪ ላይ ጀምራል የሚቀጥለው ራውንድ። ፓረንት ቱ ፓረንት ደግሞ አለን ዲስከሽን። ጀስት መጥቶ ቬንት ለማድረግ ብቻ እንደፈለገው ማውራት ይቻላል። ሽንኩርት ተወደደ ጀምሮ እስከ ምንም ድረስ ቶፒክ ማን ነው አርስት የሌለው መገናኛ መድረክ አለን። በጣም ብዙ ፕላትፎርሞች አሉን። መታችሁ ጀስት ፕላግን ምክንያቱም ብቻ የሚቻል ስላልሆነ you need this platform ሌላ እንደናንተ የሚመስሉ ወላጆች ጋር አብሮ ለመጓዝ። እንደገና ትንሽ ልጅ ያላቸው ልጆች ደግሞ ትልቅ ልጅ ያላቸው ካሳደጉ ከእንደኛ አይነቶች ጋር
ምክር የሚወስዱበት። ይሄንን ሳልናገር ማለፍ አልፈልግም፣ በጣም አስታወስኩኝ። አሁን ቦርዳችን ውስጥ ፔዲያትሪሻን ገብታለች፣ ዶክተር ኤደን ትባላለች። ኦቲዝም ዲያግኖስ ታደርጋለች ኤዶስቱ ተጠቅማ። ስለዚህ አሁን ብዙዎቹ ወላጆች ያችን ሌብል ፈርተው አይደለም የማይመጡት፣ እሷ ጋር መጥተው ሌብል እንድታደርግ አይደለም፣ ልጃቸውን ግን ፍሪ ስክሪኒንግ ትሰጣለች። ስለዚህ እሱም ያው ቫይበር ግሩፓችን ላይ ጆይናስ ኢትዮጵያን ኤርትራን ስፔሻል ኒድስ ኮሚኒቲ ፌስቡካችንም አለ። ጆይናስ እና ዶክተር ኤደንን ቀጠሮ ወስዳችሁ ታያላቸዋለች ልጃችሁን ማለት ነው። በቃ ጥያቄ ውስጥ ላሉ ወላጅ በሙሉ መልስ ምትሆን ይመስለኛል፣ እንደዚህ ዲያግኖሲስ ስለሌላቸው ልጆች። በጣም ትልቅ ነገር ነው። ሁሉ ያልሽውን ዲስክሪፕሽን ላይ እናደርገዋለን እናደርገዋለን። ትልቅ ሄልፕ ነው። በየቤቱ እንዲያውን ስንቀላል ይመስላል እንጂ ብዙ የተጨነቃለ ማንን ላናገር፣ እንዴት ዲያግኖስ ላድርግ፣ ሌብል የምንለው ነገር ብዙ ነገሮች የፓረንት ቱ ፓረንት ቀላል ነገር አይደለምና ዲስክሪፕሽን ላይ እናደርገዋለን። እየሄዳችሁ በጣም ተጠቀሙ። አንዳንድ ጊዜ ያለን ነገር ካለመጠቀም ነው እየተጎዳን ያለ ነውና አዜብን እንጠቀምባት፣ ተጠቀሙብኝ እያለች ነው። it gives me happiness እያለች ተጠቀሙ። እናመሰግነው አዜብዬ፣ ከተጣበበ ጊዜሽ ወስደሽ መተሽ ይህን የመሰለ ኢንፎርሜሽን ስለሰጠሽን፣ አንቺን ደግሞ በትንሹ ነው ያወቅንሽ። ስላወቅንሽ በጣም ደስ ብሎኛል። በሌላ ፕሮግራም ደግሞ መተሽ እዚህ ላይ እንደምናወራ እርግጠኛ ነኝ። በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። ተመልካቾቼ በጣም ነው የማመሰግነው። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ያገናኘን።